ይህን ያክል ረጅም ዓመታትን ሰይፉ ሾው ሲያዘጋጅ ቴዲ አፍሮ ለምንድነው በዚህ ፕሮግራም ላይ ተጋብዞ እንደ እንግዳ ያላወራው የብዙ ሰዎች ጥያቄ ነው። ምክንያቱም ቴዲ አፍሮና ሰይፉ ፋንታሁን ምን አይነት ነገር ስለተፈጠረ ነው በመካከላቸው እስካሁን ድረስ ባልተግባቡትና በዚህ መልኩ የተራራቁት የሚለው የብዙ ሰዎች ጥያቄ ይሆናል። ምክንያቱም ብዙ እንግዶች ከትናንሽ እስከ ትላልቅ አርቲስቶች ጨምሮ ብዙዎቹ ሰይፉ ላይ ታድመው ጥያቄ ሲጠየቁና መልስ ሲሰጡ ስለ ህይወት መንገዳቸው ሲያጫውቱ የሰማነውም ጉዳይ ነው። ታዲያ ቴዲ አፍሮ እስካሁን ድረስ ለምንድነው ሰይፉ ኦኒቤስ ላይ ያልተጋበዘው? በሰይፉ ፕሮግራሙ ላይ ለምንድነው ያልታደመው? አምለሰትስ ለምን አልተገኘችም? የብዙዎቻችንና የብዙ ኢትዮጵያውያን ጥያቄ ነው። ዛሬ ደግሞ ጥያቄዎች እልባት ያገኙ ይመስላል። ለምንድነው በዚህ ልክ የተኮራረፉት የተጣሉትና እስካሁን ድረስ ምላሽ ያልተገኘባቸው ጸቦች የተፈጠሩት በምን ምክንያት ነው? የብዙ ሰው ጥያቄ ነው። ዛሬ ግን ምላሹን ይዘን እነሆ ወደ እናንተ መጥተናል። እስከ ፍጻሜው የምትከታተሉ ከሆነና በዚህ ቪዲዮ መጨረሻ የተያዙ ፎቶዎችና የቪዲዮ ማስረጃዎችንም ጭምር ስለያዝን እስከ ፍጻሜው መከታተል፣ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በሙዚቃው ዓለም እጅግ ተወዳጅነትን ካተረፉና ወደር የላቸውም ተብሎ ከሚታሰቡ የሙዚቃው አርቲስቶች መካከል አንደኛውና ፈር ቀዳጁ የሆነው ቴዲ አፍሮ በሚሰራቸው የሙዚቃ ስራዎች ከኢትዮጵያም ውጪ ኢትዮጵያ ውስጥም እጅግ ተወዳጅነትን ካተረፉ ብዙ ተጽዕኖ ከፈጠሩ ሙዚቀኞች መካከል አንዱ ነው። ስራዎቹ ደግሞ ኢትዮጵያን አልፎ በዓለም ደረጃ እጅግ መነጋገሪያ የሚሆኑ እንደሆኑ በሁላችንም ዘንድ ግልጽ ነው። ከአንድም ብዙ አልበሞችን ያደራጀ በብዙ የሙዚቃ ጥበባትና ኃይላት ላይ የተሰማራ ትልቅ አርቲስት እንደሆነ ግልጽ ነው። ብዙዎቻችን እንደምናውቀው የክብር ዶክተሬትም ሳይቀር የተሰጠለት ያንጋፋ አርቲስት ብዙዎቻችን እንወደዋለን። በሙዚቃ ስራዎቹ ደግሞ እንደመማለን። ዛሬ ደግሞ የተሰሙ ነገሮች እጅግ አስገራሚና አስደናቂ ናቸው። ቴዲ አፍሮ ባልቆየበት ጊዜ ውስጥ ከኢትዮጵያ ፖለቲካ ዘርፎች ጋር ብዙም ወዳጅነት የሌለው ቴዲ አፍሮ የኢትዮጵያዊነትን ዜማ እያቀነቀነና ኢትዮጵያዊነትን በማስቀደም የሚኖር አርቲስት ነው ሲሉ ብዙዎቹ ይደመጣሉ። ቴዲ አፍሮ በዚህ ልክ ብዙ አልበሞችን መስራቱ ብቻ ሳይሆን የሚከተላቸው ትላልቅ የሚባሉ በኢትዮጵያ ውስጥ አንጋፋነትን ካተረፉ ሰዎች መካከል ዋናና ቀደምት ሆኖ ቦታ ማግኘቱም ጭምር ብዙዎችን ያስገርማል። በሙዚቃው ዓለም እጅግ ተጽዕኖችን ፈጥሯል። ከልጅነቱ ጀምሮ እጅግ ብዙ ጣውረዶችንና ፈተናዎችን በማሳለፍ መካከል የመጣው ቴዲ አፍሮ ዛሬ ደግሞ አዳዲስ ነገሮችን ይዞ ብቅ እያለም ይገኛል። አምለሰትም ደግሞ እንደሚታወቀው በሞዴሉ ዘርፍ ብዙ ዋጋዎችን ከፍላ እጅግ ተወዳጅነትን ካተረፉና ለብዙ ሴቶች አርያና ምሳሌ እንደምትሆን የሚነገርላት አምለሰትም ዛሬ ደግሞ የቴዲ አፍሮ ሚስት በመሆኗ እጅግ እንደምትኮራና በስራዋ ደግሞ እጅግ ጠንካራ እንደሆነች ብዙዎቹ ይመሰክሩላታል። ምክንያቱም ስለ አምለሰት ሲነሳ አብሮ የሚነሳው ጥንካሬ፣ ዋጋ መክፈልና ቴዲ እዚህ ደረጃ ለመድረሱ ትልቅ መሰረታዊ ነገሮችን እንዳደረገችና ብዙ ዋጋዎችን እንደከፈለች የስኬቴ ዋና መሰረት ናት ብሎ አምለሰትን ያነሳል። በዚህ መካከል ደግሞ አንዳንዶቹ ሲናገሩ ለሴቶች ሁሉ እጅግ ጠንካራ ነች፣ ለኛ ምሳሌ ትሆናለች ብሎ ብዙ አርቲስቶች ሲያወሩና ስለሷ ሲያደንቁ የሰማነው ያየነውም ጉዳይ ነው። አሁን የጀመረችው ደግሞ በዩቲዩብ ቻናል ላይ የሚንቀሳቀሰው ብዙ እንግዶች ተጋብዘው የሚያወሩበት ፖድካስት አዘጋጅታ ብዙ ነገሮችን እያስተማረች ያሳለፈችውን የህይወት ፈተናና ውጣ ውረድ እየተረከችም ትገኛለች። አንዳንድ እንግዶች ደግሞ በሷ መካከል እንደ እንግዳ ተጋብዘው ሁልጊዜ የሚዘክሩላት አንድ ነገር አለ። አምለሰትን ስንሰማ ስለ አምለሰት የሚነሱ አንድም ቀን ክፉ ነገሮች የሉም። ምክንያቱም ራሷን ጠብቃና በጥንቃቄ ያደገች ልጅ ናት ብለው ይመሰክሩላታል። እንደ ብዙዎቹ እንደ ሞዴሎች ራሷንም ገላልጣ ሳታሳይ በዚያ መካከል ደግሞ ዛሬ ላይ እጅግ ታላቅነትንና ዝናን ካተረፈ ሰው ጎን በመሆኗ እሱንም በፍቅር አጥምዳ እዚህ ደረጃ
ደረጃ ላይ መድረሳቸው ብዙ ልጆችንም መውለዳቸው እጅግ ሁልጊዜ የሚያስገርም እንደሆነ ያነሳሉ። በዚያ መካከል ደግሞ አንዳንዶቹ ከዚያ በፊት ግን ስለተፈጠረው ህይወት አዳዲስና ሰበር ነገሮችን ይዞ ብቅ ይላሉ። ሰይፉና አምለሰት ምን ነበራቸው? ቴዲ አፍሮና ሰይፉ ፋንታሁን በዚህ ልክ የተጣሉበት ለአንዴና ለመጨረሻ ጊዜ ወዳጅነታቸው የተሰበረበት ምክንያት ምንድነው ሲሉ ብዙ ጊዜ ሲጠይቁ ምላሽ አጥተው ነበርም። ሰይፉ ፋንታሁን እንግዲህ ሁላችንም እንደምናውቀው በኢትዮጵያ ውስጥ ባሉ ሾው የሚያዘጋጁ ብዙ ፕሮግራሞችን የሚያቀርቡ ሰዎች አሉ። ነገር ግን ከዶክተር አብይ ጀምሮ ከታች እስከ ላይ ያሉ ሰዎችን ልክ ሰይፉ ሾው ላይ ለመቅረብ እንደ ትልቅ ነገር ወይም ዋጋ እንደ መክፈል የሚያስቡ ብዙ እልፍ ትውልዶች ተፈጥረዋል። ምክንያቱም ሰይፉ ጋር መቅረብ እጅግ ትልቅነት እንደሆነ በሚታመን በዚህ ጊዜ ላይ ሰይፉ ፋንታሁን ደግሞ እየሰራ ያለው የበጎ ስራም ደግሞ በብዙዎች ዘንድ ልብ ብለው እንዲያዳምጡትና ሰይፉን እንዲቀበሉት አድርገዋል። አርቲስቶች አልቀሩበትም። የሙዚቃ ሰዎች እጅግ ትላልቅ ስራዎችን የሰሩ ታሪካዊ ነገሮችን ያደረጉ ሰዎች እንኳን ሰይፉ ጋር ለመቅረብ ያለ አንዳች ማንገራገር ራሳቸው እንኳን ደውሎ እንደሚመጡም ይታወቃል። ሰይፉ አሁን ያለበት ሁኔታ በብዙዎች ዘንድ ተቀባይነትን አግኝቶ በብዙዎች ዘንድ ደግሞ ታላቅ የሆነ ቦታንና ስምን ገንብቶ እየተንቀሳቀሰም ይገኛል። ሰይፉ ሾው ሲባል የሚነሳው ትልቅ ስራ ሰርቶ ትልቅ ገድልን ፈጽሞ የሚኬድበት ትልቅ መድረክ እንደሆነ ከታመነ ሰነባብቷል። ምክንያቱም ቲክቶከሮቹ ዩቲዩበሮችም በየሰዓቱ በየሚዲያው የሚያንቀሳቅሷቸው ቀልድ መሰል ይዘቶች ግን እውነትን የሚያስተላልፉም አሉ። ምክንያቱ ምንድነው? ሰይፉ ጋር ስትቀርብ እጅግ ታዋቂ ትሆናለህ፣ ፌመስ ትሆናለህ፣ ብዙ ሰዎች ይቀበላሉ ተብሎም ይታመናል። የእውነት ለማውራት ደግሞ ረጅም ዓመታትን በዚህ ፕሮግራም አዘጋጅነት የቆየው ሰይፉ ያንን ስም ቢያገኝም ቢቀበልም ይገባዋል የሚሉ ሰዎች እጅጉን ተበራክተዋል። ስለዚህ ዛሬ ደግሞ ወደ ያስኩላችሁ ወደ ዋናው ሐሳብ ስመጣ ዛሬ የተለቀቀው ነገር ምንድነው? ሰይፉና አምለሰት አብረው ያሉበት ፎቶና ሰይፉ ተንበርክኮ እጇን እየሳመ እሷ ያላትን ፍቅር እየገለጸ ያለበት ፎቶና ቪዲዮ አፈትልኮ ወጣ። ያ ቪዲዮ ሲወጣ ደግሞ እጅግ የሚያስደነግጠው ደግሞ በዚያን ሰዓት ሰይፉ አቅፎ እየሳማትና እጇንም ተጨማሪ ቦታዎችንም እየሳመ በዚያ በፍቅር ስሜት ውስጥ እየከነፈም ይመስላል። ሰይፉን ያዩ ሰዎች ያንን ቪዲዮ ሲያዩ ያንን ፎቶ ሲያዩ እጅግ ተደናገጡ። ምክንያቱም ለካ ያጣላቸው ይሄ ሊሆን ይችላል አሉ። ምክንያቱም ቴዲና አምለሰት ከመጋባታቸው በፊት ነው ወይ ይሄ ነገር የተፈጠረው? በምንስ ሁኔታ ተገናኝተው ነው እንደዚህ አይነት ፎቶዎችና ቪዲዮዎችን የተነሱት? የሁሉ ሰው ጥያቄው ነው ከረመ። ስለዚህ ዛሬ ደግሞ ይህንን ፎቶና ቪዲዮ ይዘን ስንንቀሳቀስና በማስረጃ የሆነ ሐሳብ ይዘን ስንንቀሳቀስ ምን አስባችሁ ነው ይህንን ፎቶና ቪዲዮ ይዛችሁ የቀረባችሁት የሚለው ጥያቄ ብዙዎቹ ጋር እንደሚፈጠር እናውቃለን። ምክንያቱም አንዳንድ ሰው የተጣሉበትን ምክንያት ማወቅ ይፈልጋል። የተጣሉበትም ምክንያትና መንስኤው ምንድነው? እስካሁን ድረስ ሰይፉና ቴዲ አፍሮ ተገናኝቶ ኢንተርቪው እንኳን ያልተደራረጉት ስለ ስራቸው ያልተወራው ለምንድነው ብሎ ለሚል ሰው ትልቅ ምላሽ የሚሰጥ ጉዳይ ነው። የትስ እንዴት በምን ተገናኝቶ ነው ይህን ፎቶ የተነሱት? ከዚያ በፊት ግን ሰይፉ ለአምለሰት የፍቅር ስሜት ነበረ ወይ? የብዙ ሰው ጥያቄ ነው። ምክንያቱም ሁለቱ የታዩበት ፎቶ ላይ ማንም ተጨማሪ ሰው አልነበረም። ፕሮግራሞች እንኳን ናቸው ብለን እንዳንገምት አንድ ክፍል ውስጥ የተነሱት ፎቶ ነው። ይህ ፎቶ ደግሞ የወጣበት አጋጣሚ ዓመታትን ቆጥሮ ከተደበቀበት መገኘቱ ብዙዎችን አስደንግጧል። ሰይፉ በዚህ ልክ አምለሰትን ፈልጓት ነበር ወይ? የፍቅር ግንኙነት ነበራቸው ወይ? እናንተው ራሳችሁ ፎቶውን ስታዩና ኮሜንት ላይ ምላሽ የምትሰጡኝ ይሆናል። ስለዚህ በዚህ መካከል ደግሞ የጥላቻቸው መንስኤ ከ190% ይሄ ሊሆን ይችላል ብለው ብዙዎቹ ድምዳሜ ላይ ደርሰዋል። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ለዛሬ ይዘንላችሁ የመጣነው ቪዲዮ ይህንን ይመስላል። ምርትና አገልግሎታችሁን በዚህ ዩቲዩብ ቻናል ማስተዋወቅ የምትፈልጉም ኮሜንት ላይ ማስተዋወቅ ትችላላችሁ። ጀማሪ የሆናችሁ ደግሞ የራሳችሁን ቻናል በአንደኛውና በሁለተኛው የዩቲዩብ ቻናላችን ላይ የራሳችሁን ቻናል ማስተዋወቅ የምትፈልጉ ደግሞ እንድታናግሩን ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።